ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ አድርጉት። ውድ ተመልካቾቼ፣ ውድ ቤተሰቦቼ እዚህ እንግዲህ እንዳያችሁት ነው ማለት ነው። ማለት የፈለኩት የመጀመሪያው ፓርት ላይ እንግዲህ ሄሉ አብዳለች፣ አበደች እያሉ እንግዲህ እንትን እያሉ ነበረ ማለት ልክ ውሸት ነው ብዬ ነው አስብኩት። የመጀመሪያው ፓርት ላይ ማለት ነው። እንግዲህ ሄሉ ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ በጣም ጥሩ ልጅ ከራሷ አልፋ ለጓደኞቿ የተረፈች ልጅ ናት። ያው እንግዲህ ሁላችንም እናውቃለን። ያ ማለት ከብዙ ልጆች ጋር ትሰራለች። ያ ከነሱ ጋር ሲሰራ ጊዜ መጀመሪያ ምንም ቻናል ላይ የሌሉ ልጆች ከሱ ጋር ይመጣሉ፣ አንድ ላይ ይሰራሉ። ከዛን ነገ ደግሞ ከነጎዳ ወይም አንድ ትንሽ ሳምንት ከቆዩ በኋላ የራሳቸው ቻናል ላይ ይከፍታሉ ማለት ነው። ይሄ ማለት ለወጣቶች ስራ ከፈተች ማለት ነው። ስራ ሰጣች ማለት ነው። ምክንያቱም እሷ ተመልካቾች ስላላት እሷ ጋር ይመጣሉ። ከዛን የራሳቸው የቻሉት ማለት ትንሽ ከቆዩ በኋላ የራሳቸውን ችለው የራሳቸው ቻናል ላይ ይመጣሉ ማለት ፈልጌ ማለት እንደዛ ነው። እያየን ነው ሁላችንም ማለት ነው። በጣም ጎበዝ ጠንካራ ልጅ ናት። ጥሩ ልጅ ናት ማለት የፈለኩት ትንሽ በትንሹ ሰው የራሳቸው አይምሮን ጠብቁት። ትንሽ በትንሽ እንትን ላይ ሰው ያብዳል ማለት ነው። እና ለወጣቶች ብዙ ማለት ምሳሌ ናት። ያ ማለት ጠንካራ ልጅ እንግዲህ ከሰው አፍ ላይ ነው እኔ እየሰማሁት፣ እናንተም ሰምታችኋል ብዬ አስባለሁ። እንግዲህ ቤተሰቦቿ እኔ ነኝ ለቤተሰቦቼ የምኖረው እኔ ለነሱ ነው ብላ ነበረች። ኤቢኤስ ቴሌቪዥን ተቀርባ ማለት ነው። እና 2030 የሚለው ለኬናቴ ግን ተቀርባ ነበረች ኬናቴ ጋር ከዚህ በፊት። ሁለተኛ ደግሞ አባይ የሚል ዩቲዩብ ላይ ምንድነው የራሳቸው የቻሉት እንትኖች አሉ። ቴሌቪዥን ላይም ተቀርባ ነበረች እና ከናቴ ጋር ጓደኛሞች ናቸው ወይስ ፍቅረኛሞች? በዛ ላይም ተጠይቃለች። ኤቢኤስ ቴሌቪዥን ላይ ደግሞ ተቀርባለች ማለት የራሷ ታሪክ ሳወራ ወይም ስለ ቤተሰቦቿ ነገር ሳወራ እና ሰምቼ ነበርኩና ማለት ጠንካራ ጎበዝ ብርቱ ልጅ ያው እንግዲህ ሴት ልጅ ሆና እንደዚህ ሁሉንም መቻሏ ጎበዝ መሆኗ ለነሱ መኖር ጠንካራ ሆና ጎበዝ ሆና ለነሱ መኖር በጣም ጎበዝ ናት፣ ብርቱ ልጅ ናት። እና አሁን ደግሞ ቅድም ብያለሁ ለብዙ ልጆች ስራ ማለት እሷ ጋር ከመጡ ከእሷ ጋር አንድ ላይ ከሰሩ በኋላ የራሳቸው ቻናል ላይ ነው የሚመጡት። እንግዲህ ይሄን ሁላችንም እናውቃለን። በጣም ጎበዝ ጠንካራ ልጅ ናት። እና አሁን ምንም አልተፈልጌ ነው አበደች የሚል የመጀመሪያው ተለቆ ነበረ። የሁለተኛው ደግሞ አሁን እንደዚሁ አብዳለች ጸበል ምናምን እንወስዳለን እያሉ እንግዲህ እንትን ጋር ነውና እውነት ነው። ግን እኔ እውነት ነው ብዬ አላስብም። ባለፈው እውነት ነው ብዬ አላስብኩም። ለምን እኔ ለተመልካቾች ለማግኘት ወይም ባራለ ቪዲዮ በማለት ቪዲዮ እንትን ባራለ ለማውጣት ምናምን ብዬ ነው ያሰብኩት። እና አሁን ደግሞ ሁለተኛ ፓርት ላይ አብዳለች ስል እኔ እውነት ብዬ አላስብኩም፣ አላምንም። አሁንም የሰው ልጅ እንደዚህ በቀላሉ ማበድ ከሆነ መኖር ከባድ ነው። መኖር በጣም ከባድ ነው፣ ይከብዳል። እና የአብን እንግዲህ ፈነከተች ጭንቅላቱ ላይ። እንደገና ደግሞ ጫትም እየበለች ናት። እንደገና ደግሞ ጸበል መውሰድ አለብን እያሉ እና እውነት አብዳ ከሆነ አምላክ እግዚአብሔር በምሕረቱ በቸርነቱ አስባት። ከሁሉ የሚበልጥ እግዚአብሔር ስለሆነ እግዚአብሔር ምሕረት ያደርግላት፣ ይራራላት። ከባድ ነው
ገና በለጋ እድሜዋ በዚህ እድሜዋ እንደዚህ መሆን ከባድ ነው። ምን ማለት ፈልጌ ነው? በትንሹ ላይ ነው አይምሮ የሚለቀው፣ በትንሹ ማለት ነው። ለአምላክ እግዚአብሔር በምሕረቱ በቸርነቱ አስባት እና ለብዙ ልጆች ጠንካራ ጎበዝ፣ ራስን መለወጥ አለብኝ፣ ለቤተሰቦች መኖር አለብኝ ብላ የምትለፋ በጣም ትለፋለች። ጎበዝ ልጅ ናት እና እግዚአብሔር ይጠብቃት። ቤተሰቦቿም ተጠንቋል ምናምን እያሉ ነበሩ። ቤተሰቦቹ ብቻ ሳይሆን እኛም በጣም የምሬ ነው የምላችሁ፣ እኛ ተመልካቾች ራሱ በጣም በጣም ነው ጨነቅን። እግዚአብሔርን የምር በጣም ነው ጨነቅን እና ቤተሰቦቿ ብቻ ሳይሆን እሷ እንደዚህ ሲሆን ሲያይ የምር በጣም ነው ጨነቀኝ እና እግዚአብሔር አስባት የምር እና በጣም ከባድ ነው። ለብዙዎች ከተረፈች በኋላ እንደዚህ መሆኗ በጣም ከባድ ነው። በጣም በምሕረቱ በቸርነቱ ፈጣሪ አስባት። ገና በለጋዋ እድሜዋ እንደዚህ መሆን፣ ለቤተሰቦች እየኖረች ለራሷ እንደዚህ መሆን እውነት ከሆነ በጣም ከባድ ነው እና ወደ ተመልካቾቻችን ወደ ቤተሰቦቻችን እኔ እንግዲህ ዛሬ ይዤ የመጣሁት ቪዲዮ ስለተሰማኝ ነው። ይሄ ይመስላል። ፈጣሪ ሀገራችን ጠብቀን፣ ጤናን ይስጠን፣ ሰላምን ያብዛልን። ሰላም ካለ ሁሉ አለ። ለሀገራችን ለምድራችን ሰላም ያደርግልን አምላክ። ወደ ተመልካቾቼ ወደ ቤተሰቦቼ የዛሬ ቪዲዮ እንግዲህ ይሄ ይመስላል። በቀጣይ ፓርት ላይ እንገናኛለን። ደግሞ በቀጣይ ፓርት ዜና ሆና ነው የምናገኘው። የእሱ ፍቃድ ቢሆን። አመሰግናለሁ ስለነበረን ቆይታ። በቀጣዩ ፓርት እንገናኛለን። ደህና ሁኑ። ላይክ እና ሰብ አትርሱት። በጣም አመሰግናለሁ። ጤና ይስጥን። ሰላም ለሁላችን፣ ሰላም ለሀገራችን። ስደት ላይ ያላችሁ ክፉ አይንካችሁ፣ አምላክ ይጠብቃችሁ፣ ጤና ይስጣችሁ። አመሰግናለሁ።